ጠቅላይ ሚኒስትር መለስ ዜናዊ ናቸውና እንደምትመለከቱት የሆነ ነገር እያዩ ነው። አያችሁ? ከኔ ጋር በጽፈት ቤታቸው ቁጭ ብለው እኔ ቃለ መጠይቅ ሳደርግላቸው እኔን እያዩ ነው። ይሄው እኔና እሳቸው በዚህ 45 ደቂቃ ውስጥ ከማንም ጋር አልተገናኙም። በህይወታቸው ውስጥ በእኔም ህይወት እቺ 45 ደቂቃ እኔና እሳቸው ብቻ ያሳለፍንባት ናት። ይሄ በጣም ደስ ይለኛል እና የአይናቸው ማረፊያም ነበርኩኝ። አይናቸው እኔ ላይ ሆኖ ነው። በዚህ ሰዓት ማንንም እያዩ አይደለም፣ እኔን ብቻ እያዩ ነው። ያኮራኛል፣ ያስደስተኛል። ምን ለማለት ነው ይሄንን ነገር እንደዚህ የምታነሳው ልትሉኝ ትችላላችሁ። መሰገጥና መፈመስ መደደብን ትርጉም ተሰጥቷቸው በዚህ ዘመን ብዙ ወጣቶች ለመሰገጥ ሞክረዋል። አሁንም እንደገና ሰግጠው ለመፈመስ ዱብ የሚሉ ብዙ ወጣቶች አሉ። እንግዲህ መሰገጥ አውራዎችን ሁሉ መናድ ነው፣ መጣል ነውና ጠቅላይ ሚኒስትር መለስ ዜናዊን ጠየኳቸው። ምናልባት ዛሬም ብጠይቃቸው ስለ መሰገጥ፣ ስለ መፈመስ፣ ስለ መደደብም ልጠይቃቸው ይችል ይሆን አላቅም። ግን የሚገርም መልስ ነው የሰጡኝ። የወጣቱ ህይወት ወደፊት ነው ያለው፣ ወደ ኋላ ተመልሶ የሚያገኘው አይደለም። የሚበዛው ጊዜ ወደፊት ነው ያለው። ስለ ህይወቱ ማሰብና ማሰላሰል አለበት። የኔ ህይወት ፋይዳው ምንድነው ብሎ መጠየቅ አለበት። በእኔ እምነት ሰውን ስንመለከተው ይወለዳል፣ ይበላል፣ ይጠጣል፣ ያድጋል፣ ይኖራል፣ ይሞታል። ከብቶችንም ስንመለከት ይወለዳሉ፣ ይበላሉ፣ ይጠጣሉ፣ ያድጋሉ፣ ይኖራሉ፣ ይሞታሉ። የከብትና የሰው ህይወት የሚለያየው ከብቶች ሲሞቱ የሚቀጥለው ትውልድ ሀ ብሎ መጀመሩ ነው። ሰዎች ሲሞቱ ግን የሚተካው ትውልድ ሀ ብሎ አይጀምርም። በእኔ እምነት የሰውና የከብት ህይወት የሚለየው በዚህ ነው። መብላት፣ መኖር፣ መሞት ሁሉም ህይወት ያላቸው ፍጥሯን የሚያልፉበት ሂደት ነው። በከብቶች ህይወት እያንዳንዱ ትውልድ በነበረው ላይ የሚገነባው ታሪክ የለውም። የሰው ልጅ በዚህች ዓለም ውስጥ በሂደት ምን አይነት ለውጥ አመጣለሁ፣ ለሚቀጥለው ትውልድ ምን አመጣለሁ ማለት አለበት። ይህን ማሰብ አለበት። ስለዚህ ወጣቱ ዛሬ ምን ለበስኩ፣ ምን በላው፣ ምን ጠጣው አይደለም ጥያቄው። ያ ከከብቶች አይለየውም። ይህችን ሀገር፣ ይህንን ህዝብ በምን አይነት ደረጃ ላይ አደረስኩ፣ በዚህ ሂደት እኔ ምን ጥቅም አገኘው የሚለውን ማሰብ አለበት። ከራስ በላይ ማሰብ ያስፈልጋል። ስለ ራስ በትክክል ማሰብ ይሰመርበት። ስለ ራስ በትክክል ማሰብ፣ ስለ ሀገር ማሰብ ያስፈልጋል። ስለ ህብረተሰብ ማሰብ ያስፈልጋል። ከራስ በላይ ማሰብ ያስፈልጋል። ስለ ራስ በትክክል ማሰብ ያስፈልጋል። ስለ ራስ ከከብቶች በተሻለ ሁኔታ ማሰብ፣ ስለ ህብረተሰብ፣ ስለ ሀገር ማሰብ መቻል ያስፈልጋል። ከከብት በተሻለ ሁኔታ ማሰብ ያስፈልጋል። ከከብቶች በተሻለ ሁኔታ ማሰብ ያስፈልጋል። ጠቅላይ ሚኒስትር መለስ ዜናዊ ናቸው ይህንን ያሉት። ከተጣላችሁም ከሳቸው ጋር ተጣሉ። ማን ነው ልብ ያለው ግን ሊጣላ የሚችለው? ስለዚህ ወጣቱ ከዚህ ከጠባቡ አመለካከት ወጥቶ ይህችን ሀገር በአጭር ጊዜ ውስጥ ለመቀየር በዛው ሂደት በግሉም ለመጠቀም በስሜት መነሳሳት ያለበት ይመስለኛል። ሁለተኛው በስሜት መነሳሳት ብቻው አይበቃም። ችሎታ ያስፈልጋል፣ እውቀት ያስፈልጋል፣ ትምህርት ያስፈልጋል። ስለሆነም ለመማር፣ ለማወቅ፣ ለመመራመር ችሎታ ለማግኘት መጣር መሰረታዊ ነገር ነው ብለዋል። ሰግጥ አይሰራም ማለት ነው። ምክንያቱም ሀገር በተለይ ሚዲያ፣ ሶሻል ሚዲያ ሀገር እንዴት እንደሚያፈርስ፣ ሀገር እንዴት ሊጥል እንደሚችል ካልተጋገዝንና ከከብቶች በተሻለ ሁኔታ ማሰብ ካልቻልን ትንሿ ነገር ተጠራቅማ በሂደት ብዙ ቀውስ ልትፈጥር ስለምትችል ከወዲሁ ይታሰብበት ለማለት ነው።